እሱን ሊፈልግ ሲሄድ ልዩም ወደ ማልዳ ጋር ልትሄድ ስትል በዚህ መሀል እንግዲህ ልዩን አግቷት ነበር። እንግዲህ ደብድቦ አስጥሎ ልዩን ሸኝቷታል ማለት ነው። እንግዲህ እዝራም ሲሄድ ማልዳ ጋር ሲሄድ ልዩን አይቷል ማለት ነው። ይህ ወንድሜ እዝራ ይባላል፣ ታናሽ ወንድሜ ነው፣ አዚ እያሳደግኩት ልዩ ተዋውቀው ብላታለች። እንግዲህ ልዩ በፊት ስለሚተዋወቁ እሷም እንግዲህ ደንግጣ ነው ዝም ብላ መናገር እንትን ብሏት እየቆመችው ማለት ነው። እንዴት ትተዋወቃላችሁ እንዴ? ምንድን ነው ታዋቂው እንዲች በቃ እናንተ የማትታወቁት ሆነ እንዴ ላስታውቃችሁ፣ ይሄ ወንድሜ እዝራ ታናሽ ወንድሜ ነው፣ እቺ ልዩ ትባላለች ብላ አስታወቀቻቸው ማለት ነው። እነሱ እንግዲህ መንገድ ላይ ያንን ነገሮች መንገድ ላይ ስለተገናኙ እሱ ስለሚያውቀው እንግዲህ ሁለቱም ደንግጠው ዝም ነው ያሉት ማለት ነው። እና ቤተሰብ እንግዲህ በጣም የሚገርም ነገር ነው። እነ ርብቃና እነ አብርሃም እንግዲህ ደስታቸው ተመልሰው በፈገግታ ነው። ማርኮና ዲና እንግዲህ እየቀወጡት ነው። ምንም ማድረግ አይችሉም። ማዘን ለብሰዋል ማለት ነው። ሁሉንም ነገር ነው ያጡት። አብርሃም እንግዲህ ፈልሰስ ዘና ብሎ እንግዲህ በኮንፊደንስ እየተናገረ ነው ማለት ነው። ማልዳ ወደ ቤት እንደምትመጣለት ይሄንንም ሰፕራይዝ ልታደርገው ነው ርብቃ፣ ዶክተር ርብቃ። ይሄ ነገር እንዴት ሊሆን ቻለ? ከብዙ ጊዜ ሰዓት በኋላ አብረን ተገናኘን ብሎ እንግዲህ እዝራም እህቱን እየነገራት ነው። በዚህን ጊዜ እንግዲህ ማልዳ በሽታዋን ሁሉን ነገር ደብቃ ነው እና ከዛን እሷ ቡና ማፍልታለት ምንም አብረው እየተጫወቱ እያለ እሷ እንግዲህ ነሰራት ማለት ነው። በዚህን ጊዜ እዝራም በጣም ነው የደነገጠው። የነገሩኝ ነገር ለካ እውነት ነው ወይ አይታ አልተሻለሽም ወይ ብሏታል። አንቺ እንዲህ አይነት ቤት ውስጥ ትኖር ያለሽ እሱ እዛ ቤት ውስጥ ሰፈፍ ይላል ብሎ ስለ አብርሃምም እንግዲህ እዝራ ተናግሯል ማለት ነው። እሱ ማን ስለሆነ ነው እንደ ልቡ የሚኖረው አንቺ እንዲህ አይነት ቤት ውስጥ የምትቀመጩ ብሎ እዝራ እንግዲህ ማልዳን ብሏታል። ማልዳ ደግሞ እንግዲህ የአብርሃምን ክፉ የአብርሃምን እንትን ነገር እንዲናገሩባት አትወድም፣ ትወደዋለች፣ ታፈቅረዋለች። ያው በበሽታዋ ምክንያት ነው እና ከሱ የተለየችው ከሱ የሸሸችው። ግን ወንድሟ እዝራ በጣም ነው የተናደደው ማለት ነው። እዝራ እንግዲህ ልዩንም በጣም ነው የምወድሽ ብሏታል። እንግዲህ እዝራም እንግዲህ አስትሯት ወደዛ ሄዶ እዝራ ትንስ ሸኛት ልዩዬን ወደ ቤቷ ልትሄድ ነው ሸኛት ብለዋለች ማልዳ ማለት ነው። ልዩም አያይ እኔ ብቻዬን እሄዳለሁ ስትል እንዲህ ሸኛት እንጂ እዝራ ብላ እንግዲህ ልዩ እንዲህ ሸኛት አድርጋለች። እዝራን ልዩን ሸኝቷታል። እነሱ እንግዲህ የተፈጠረውን ስለሚያውቁ ሁለቱም ብዙቸው ሊያወሩ አልቻሉም። ማልዳ ግን ምን እንደተፈጠረ ስለማታውቅ ምንድነው ምክንያቱ ትተዋወቃላችሁ እንዲህ እያለች ነበር እና ይሄን ይመስል ነበር። በጣም ደስ የሚል ነው። እንግዲህ አብርሃም ያ ሁሉ ሐዘን ያ ሁሉ ለቅሶ ወደ ደስታ ተለውጦለታል። ማልዳን ፈገግታዋና ደስታዋ ተመልሷል በሰቢላ ምክንያት። ሰቢም እንግዲህ ከአባቷ ጋር በሰላም እንትን ትላለች። አሁን እንግዲህ የሰቢላ አጻ እንግዲህ በዲና ላይ ሳይደርስ አይቀርም። ዲናም እንግዲህ ልጆችሽን እናሳግታለን ብለዋታል። ዲናም ከልጆችን እንዳትነቁ እያለች ነው። ይህን ይመስላል ማለት ነው። እንግዲህ ልዩ ሄዳ ማልዳ ጋር ቁጭ እንዳለች በር ተንኳኳ ማለት ነው። በሩም ሲንኳኳ ማልዳም እንግዲህ ማን ነው ብላ በሩም በከፈተች ጊዜ እንግዲህ ያልጠበቀችውን ያገኘችው እዝራ ወንድሟ ድንገት ሲመጣባት በጣም ነው የደነገጠችው። እዝራም እንግዲህ በለቅሶ እና ፊቱን በእንባ ነው አይኑን የሞላው ማለት ነው። ለምን ብዙ ጊዜ የተሸሻቸው ነበር። ወንድሜ አንቺን ለማግኘት በጣም ብዙ ለፍቻለሁኝ አላት ማለት ነው። እዝራም እኔ በምለፋው ልክ አንቺ ትሸሽኛለሽ እያለ እንግዲህ አብርሃም እንግዲህ ተነሳ፣ አብርሃም እንውጣ፣ እንገዛዛ ዕቃ እንግዲህ ያለብን ሰፕራይዝ አለን እያለች እንግዲህ ዲናም እንትና ርብቃም እንትን እያለች ነው። በዚህን ጊዜ ዲና ብንሄድ ይሻላል እንሂድ እያለ አብርሃም እያሾፈባቸው ነው ማለት ነው። ዲና አብረሽን ትሄጃለሽ አይደል አለቻት ዶክተር ርብቃ። እንኳን እኔና አንቺም ትሄጂለሽ አብረሽ አለቻት ማለት ነው። እንደዛ ከሆነ እንሂዳ ብለው እንግዲህ ሊገዛዙ ምን ሊሉ ወጡ ማለት ነው። እና እንግዲህ እዚህ ጋም ማልዳ እንግዲህ ለወንድሟ ቡና ፍልታ ፏ ብላ እዝራን እንግዲህ በጣም ታይዋለች ማለት ነው ልዩ። በዚህ ጊዜ ማልዳ ሁለቱንም ታያለች ማለት ነው። እና የልዩ አስተያየት ነው የሚገርመኝ። እዝራ ልብ ብሎ ማያቸው እንግዲህ ወደ ሱፐር ማርኬት ፏ ብትን ብለው ሄደዋል። እንግዲህ እኔ የዲና አስተያየት
ብቻ ነው የሚገርመኝ ማለት ነው። እኔ እኮ ደግሞ እንትና ማለት ነው ርብቃ በጣም ነው ደስ ያላት ነገራቸው ሁሉ ስለከሸፈባቸው፣ እነሱ ደግሞ ረርጭ ስስ እያሉ እና እንግዲህ እነ ማልዳ እነ ዲናም እንግዲህ ወደ ሱፐር ማርኬት አብረዋት ሄደዋል። ዲናን ይዘዋት እንግዲህ ልዩ ለምንድን ነው ግን እዝራን እንዲህ የምታየው ማለት ነው? እኔ እኮ ገርሞኛል። ያስጣላት እሱ ነው። ግን ምግብ እየበሉ እያለ ዲና ማልዳ እንግዲህ በጣም ተወንድሟ ጋር አሪፍ ጊዜ ያሳልፋ ነበር። እነ ርብቃም እንግዲህ በደስታ ተውጠዋል እና ብዙ ነገሮችን ያስተማሪያል ይሄ ዲራማና ሁሉም ነገር። እኔ በጣም ደስ ያለኝ ማልዳ ከወንድሟ ጋር በመገናኘቷ ያ ሁሉ እንባዋ ከፋንቱ ነው ወደ ደስታ መለወጧ። መምጣት የምትፈልገው ከሆነ እኔ በዚህ ጊዜውን በመጣ ብሎ ቃል ገብቶላታል እዝራ ማለት ነው። እንግዲህ እና አብርሃምም እንግዲህ በጣም እንትና ዲና ላይ ባፈጠጠበት ጊዜ እዝራ እንግዲህ እህቱን እንዲህ ማልዳን እንጀራ ጨምሪልኝ ብሏት ማለት ነው። እንጀራ ልጨምር ስትል ልዩን እጇን ያዛት ማለት ነው። ለእህቴ ምንድን ነው የነገርሻት? ምን ብለሻት ነው ለእህቴ ምን ነገርሻት? ምን እላታለሁኝ? እንዲያ ስለአንተ ምንም የነገርኳት ነገር የለም። ሳናግራት አብረን ነበረን። ምን ሆነ ነው ግን አለችው ማለት ነው። እና እዝራ እንግዲህ እንጀራ ጨምሪ ያለው ማለት ነው ልዩን ይዞ ሊያወራ ነው ማለት ነው። ልዩ እንግዲህ ምንም እንዳላወራችለት ለእህቱ ነግራዋለች ማለት ነው። እንግዲህ እዝራ ለእህቱ ምን እንደነገረችው ብሎ ተጠራጥሮ ነበር። በዚህን ጊዜ እጇን ይዞ አለቅም ንገሪኝ እዝራ እያሳመምከኝ ነው ልቀቀኝ እያለች እንግዲህ እሷም እየታገለች ነበር። ይህን ሁሉ እንግዲህ ማልዳ እንጀራ ልጨምር ሄዳ ታይ ነበር። ይቅርታ አለችው ምንም አይደለም ብላ እሷም እንግዲህ ስር ይዞነች ማለት ነው። ሰው ግን ዝም ብለ እንደራስ አትገምት አለችው ማለት ነው። እዝራ ልዩ ምን ነግራት እችላለሁ ያመሃል እንዲህ ብላ እሷም ተሟገተችው ማለት ነው። እዝራ እንግዲህ የሆነ ሚስጥር የነገረችው መስሎት ይጠራጠራል። እንግዲህ እየበሉ እያሉ እንግዲህ ልዩን ብድግ ብላ ገበታውን ጥላ ሄደች። እዝራም በዚህን ጊዜ እኔ በቃ ወደ ቤት ልሄድ ብላ ገበታውን ጥላ ምን ሆነሽ ነው ብላ ስትላት አይ ምንም አይደላለች ስራ ነበረብኝ ምናምን ብላለች። እንግዲህ ዝም ብሎ እንዳመጣለት ያወራል እንዴ ምናምን ብላ ልዩ በጣም ነው እንዴ ያናደደሽ? ማን መስሎሽ ነው እንዴ ደነገሽው? አለቻት ማለት ነው ዲናም። እና ይሄን ይመስላል ቤተሰብ። በጣም አስተማሪ ድራማ ነው። ወንድምየውን አስቲ ሸኛት አለችው ማለት ነው። አይ አስፈላጊ አይደለም እኔ በራሴ መሄድ እችላለሁ። ኧረ ምን ችግር አለ ቁጭ ብሏልን እና ሸኛት ብላ እንግዲህ ማልዳን ልዩን እንዲሸኛት አደረገችው እዝራን ማለት ነው። ታጠቢና ይሸኝሽ አለቻት። ምን ብልሃት ነው ብላለችው ማለት ነው። ምንም አላልኳትም ማለሱም ቻው ብላ እንግዲህ ማልዳንም በማድረግ ቻው አላለቻትም። ልዩ እንግዲህ በእዝራ ተናዳ ማለት ነው። እዝራ እንግዲህ ያው አስጥሏታል እና እዝራም እንግዲህ ስትወጣች በኋላ ለምንድን ነው ምንድን ያልሽው ብሎ አላት ማለት ነው። እሷም ምንም ነገር የመለሰችው ነገር የለም ማለት ነው። እና ቤተሰብ እንግዲህ ያው በጣም የሚገርም ነው። እኔ በጣም የገረመኝ ማለት ነው የማርኮና ሰውየው ከእህቴ ጋር የሚያገናኘው ነገር አለ እንዲህ ብሎ ጠይቃት። ያ በግዶሽ ይዞሽ የሚሄደው ምንም የሚያገናኘው ነገር የለም ብሎ እና ለምን እኔ ከእህቴ ጋር እንደተገናኘን ታውቂ አልፈለግሽም? ለምንድን ነው? እንዳትጨነቅ ብዬ ነው አለችው። ለምንድን ነው የምትጨነቀው? ስለምታስብልህ ነው ብዬ ነው
አለችው ማለት ነው። ያ ጎት በግድዞሽ የሚሄደው ከእህቴ ጋር ይታወቃል እንዲህ ብሎ እንግዲህ እዝራም ጠየቃት ማለት ነው። ምን አስበህ ነው? ምንድን ነው እንደዚህ የሚቀያይርክ? እህቴን ለመጉዳት ይፈልጋል? አረ በጭራሽ ሲጀመር አውቃትም። ይሄ እህቴን ለመጉዳት እየፈለገ ደብቀሽኝ ከሆነ አልተውሽም ብሏታል ማለት ነው እዝራ ልዩ እንግዲህ ያው ሁሉን ነገር ትሸፋፍናለች እውነቱን የነገረችኝ ማለት ነው ብሎ እንግዲህ እዝራም በቀላሉ ወስዶታል ማለት ነው። እና እንግዲህ ይሄን ይመስላል ቤተሰብ። እኔ በጣም ለእህቴ ስል ስለምጨነቅ ነው ትረጅኛለሽ ብዬ ነው ይቅርታ ብሏታል። ይቅርታ ሁሉን ካረክ ወዲህ ሁሉን የፈለከውን ከተናገርኩ በኋላ ነው ይቅርታ የምትጠይቀኝ? ቆይ ምን አይነት ዘባረቂ ነው? ቅድም የሆነ ነገር ጠይቀኝ፣ አሁን ደግሞ ተዘባርቃለህ ብላ እንግዲህ እዝራን ተቆጣችው ማለት ነው ልዩ። እና እንግዲህ ያው ዲና አዘን ለብሳለች ማለት ነው። ዲናና ማርኮ እንግዲህ በጣም ጠሽሸዋል ማለት ነው። ሁሉን ነገርም አላገኙም። ሁሉንም ነገር ሳገኙ በሜዳ ቀሩና በጣም ነው የተናደደው። እስከ መጨረሻው ድረስ እንግዲህ ጉድ ሆነናል። ሁሉንም ነገር ነው ያጣ ነው። አልተውሽም ብሏታል ዲናም እንግዲህ ምንም የምታውቀው ነገር የለም። ዲናም እንግዲህ እኔ ምንም የማውቀው ነገር አለ፣ እንዴት ነው እንዲህ ሊያደርጉን የቻሉት? ራሳቸው የራስ ጓደኛ ከአንተ ጋር ሁሉን ነገር የሚያውቁ ናቸው ይህንን ነገር ያደረጉት ብለዋለች። ማርኮም እንግዲህ ሁሉም ጓደኞቹ ከርተውታል ማለት ነው። እሱን ለብሩ ብቻ ሳይሆን ሁሉንም ነው ኳጣ ነው፣ ካርታውንም ኩብላኑንም ማተናል ነው እንግዲህ ብሎ የተናደደው ማለት ነው። በጣም አስገራሚና ደስ የሚል ነገር ነው ማለት እግዚአብሔር ከተገፉ ጋር ነው ሁሌም የሚሆነው ማለት ነው። አብርሃም በማሸነፉ በጣም ደስ ብሎናል። ከብዙ ጊዜ በኋላ ሳቤላም ወደ ቤቷ በመመለሷ፣ ማልዳም ደግሞ ከወንድሟ ከእዝራ በመገናኘቷ፣ ወንድሟን እንግዲህ ብዙ ጊዜ ስሸሸው ጊዜ ቤተሰቦቿን ሁሉንም ስሸሽ ነበረ። በመጨረሻ እንግዲህ ተገናኝተዋል ማለት ነው። በጣም ደስ የሚልና አሪፍ ጊዜ ነው ያሳለፈው ከእህቱ ጋር እዝራ። እና ቀጣይ እስከምንገናኝ ቤተሰብ ቸር ሰንብቱ። ታንኪዩ